በመጽሐፍ ቅዱስ ውስጥ በብሉይም ሆነ በአዲስ ኪዳን ከኦሪት ዘፍጥረት ጀምሮ በተለያዩ ቦታዎች መላእክት ከእግዚአብሔር ተልከው ነቢያትን፣ ቅዱሳንንና ሰማዕታትንም ሲያድኑ እንመለከታለን። መላእክት በዘጸአት ምዕራፍ 23 ቁጥር 20 ላይ እንደምናገኘው እግዚአብሔር አምላክ ለሰው ልጆች ያዘጋጀላቸውን በረከት ያገኙ ዘንድ መንገዱን የሚከተሉ ዘንድ እንዲመሯቸው የሚላኩ ናቸው ማለት ነው። ቅዱሳን መላእክት ለምህረትና ለተራዳይነት እንደሚላኩት ሁሉ ለመዓትና ለመቅሰፍት እንደሚላኩ ዘጸአት 23 20 ላይ የተጻፈው የመጽሐፍ ቅዱስ ቃል። ስለዚህ ኃጢአትን ልንሰራት ባሰብን ጊዜ ጠባቂ መላካችን ይልቁንም ስለኛ ከፈጣሪ ምሕረትን የሚለምንልን መልአክ ከፊታችን እንዳለ ማሰብና ልብ ማለት ይገባናል ማለት ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ውድ ኦርቶዶክሳውያን ውድ የእግዚአብሔር ቤተሰቦች እንደምንሰነበታችሁ። የአምላካችን እግዚአብሔር ስሙ ከጽንፍ እስከ ጽንፍ የተመሰገነ ይሁን። ጻድቃን ሰማዕታት እንዲሁም ቅዱሳንና መላእክት እንደየጸጋ ክብራቸው ስማቸው የተመሰገነ ይሁን አሜን። ውድ የእግዚአብሔር ቤተሰቦች ዛሬ አምላክ እንደፈቀደ የምንማማረው ስለ ቅዱሳን መላእክት ክብር፣ ምልጃና ተራዳይነት ነው ማለት ነው። መናፍቃን እንደሚሉት ለእነሱ ስግደት አይገባም ወይስ ይገባል? የኛ መጽሐፍ ቅዱስ ምን ይላል? እነሱ ያማልዳሉ ወይስ እኛ ያማልዳሉ የምንለው ያለ መጽሐፍ ቅዱስ ደጋፊነት ነው የሚሉትን ጥያቄዎች ከተለያዩ የመጽሐፍ ቅዱስ ክፍል ከተወጣጡ ማስረጃዎች አንጻር እናያለን ማለት ነው። ቸርነቱ አይለየን። መላእክት ማለት እንግዲህ ቅዱሳት መናፍስት ሲሆኑ የተፈጠሩትም እግዚአብሔር ፍጥረታትን መፍጠር በጀመረበት በመጀመሪያው ቀን በዕለተ እሁድ ሲሆን ተፈጥሯቸውም ከእሳትና ከነፋስ እንደሆነ መጽሐፍ ቅዱስ በመጽሐፍ መቃብያን ይነግረናል ማለት ነው። በተለያዩ ሌሎች ቅዱሳት መጻሕፍትም እናገኛለን። መላእክት እንግዲህ ቁጥራቸው በሰው ልጅ አንደበትና አእምሮ የሚወሰኑና ቁጥራቸው የሚታወቅ አይደሉም። እነርሱም እንደ ሰው በየጊዜውም የሚባዙ አይደሉም። ይልቁንም አንዴ የተፈጠሩ ናቸው ማለት ነው መጠናቸው። እነርሱም በተፈጥሮ ነባቢያት፣ ለባውያን፣ ሕያዋን እንዲሁም ኃያላንም ናቸው። ስለዚህም እንደ ሰው ልጅ ሁሉ ሞትና ሕማም የሚሰማቸው አይደሉም ማለት ነው። እነሱ እንግዲህ ቅዱሳን መላእክት የእግዚአብሔር ስም በእነርሱ ላይ አለና ከስማቸውም እንደምንረዳው መላእክት ማለት የሚያገለግሉ የሚላላኩ ማለት ሲሆን ይህ መልእክት ደግሞ ለመዓትም ለምህረትም ለሁለቱም ሊሆን ይችላል ማለት ነው። አንድ ምድራዊ ንጉሥ አገልጋዮቹን ጥጋበኛ ወንበዴን፣ ሌባን ለመያዝና ለመቅጣት እንደሚልክ እግዚአብሔርም መላእክትን አልታዘዝና አልገዛ በትእዛዙ ማልሄድ ያለ ሕዝብ ሲገጥመው መላእክትን ለመዓትና ለመቅሰፍት ለቁጣውም ይልካቸዋል ማለት ነው። በሰዶምና ገሞራ እንዳየነው በተለያዩ ጊዜያትም በመጽሐፍ ቅዱስ በብሉይ ኪዳንም በአዲስ ኪዳንም ተጽፎ እንደምናገኘው ለመዓትም ለመቅሰፍትም ይላካሉ ማለት ነው መላእክት። እንዲሁም ምድራዊ ንጉሥ ትእዛዙን ወደ ሕዝብ ለማስተላለፍና የሕዝቡን ደህንነት ለመጠበቅ ወደሚወዳቸው ወደሚያከብራቸው ሰዎች አገልጋዮቹን እንደሚልክ ሁሉ ቅዱሳን መላእክትም ቅዱሳን ሰማዕታትና ጻድቃን እንዲሁም ምእመናን በሙሉ በትእዛዙ ለማጽናት ከጥንተ ጠላት ዲያብሎስ ለመጠበቅ እንዲሁም ከእነሱ ጸሎትና ልመናን ወደ ፈጣሪያቸው ለማድረስም ለምህረትና ለቸርነት ይላካሉ ማለት ነው። እንዲሁም በዮሐንስ ራእይ ምዕራፍ 4 ቁጥር 8 ላይ እንደምናገኘው መላእክት ከምስጋና ዘወትር አያርፉም፣ ምግብና መጠጣቸውም ምስጋና ነው ማለት ነው። የቅዱሳን መላእክት አገልግሎት እንግዲህ ከስማቸው እንደምንረዳው ቅዱሳን መላእክት ማለት እንግዲህ ለተልእኮ ማለትም ከሰው ልጅ ጸሎት፣ ምህላና ልመናን ወደ አምላካቸው ወደ ጌታችን ወደ እግዚአብሔር በማድረስ የሚያገለግሉ እንዲሁም በጭንቅና በመከራ ሰዓትም ለሰው ልጆች ለእርዳታም በመላክ የሚያገለግሉ ናቸው ማለት ነው። የቅዱሳን መላእክትን የማዳንና አማላጅነት ስንመለከት እንግዲህ በመጽሐፍ ቅዱስ ውስጥ በብሉይም ሆነ በአዲስ ኪዳን ከኦሪት ዘፍጥረት ጀምሮ በተለያዩ ቦታዎች መላእክት ከእግዚአብሔር ተልከው ነቢያትን፣ ቅዱሳንንና ሰማዕታትንም ሲያድኑ እንመለከታለን። ለዚህም የመጀመሪያው በዘፍጥረት ምዕራፍ 48 ቁጥር 15 ላይ የምናገኘው ከታናናሾቼ ጀምሮ እስከ ዛሬ ድረስ እኔን የመገበኝ እግዚአብሔር ከከፋ ነገር ሁሉ ያዳነኝ መልአክ እርሱ እነዚህን ብላቴናዎች ይባርክ የሚለውን የቅዱስ ያዕቆብን ቃል እናገኛለን ማለት ነው። እንዲሁም በሌላ ቦታ ደግሞ የዳዊት መዝሙር 33 ቁጥር 7 ላይ የእግዚአብሔር መልአክ በሚፈሩት ዙሪያ ይሰፍራል ያድናቸውማል የሚለውን መላእክት እንግዲህ በእግዚአብሔር ስም የሚያምን እና በእነርሱ ተራዳይነትን የሚያምኑትን ለማዳን የሚልካቸው መሆናቸውን በግልጽ የሚያስረዳ ቃል ነው ማለት ነው። እንዲሁም በሌላ ቦታ የሐዋርያት ሥራ ምዕራፍ 1 ቁጥር 10 ላይ እንደምናገኘው ሐዋርያት በቢታንያ ሆነው ክርስቶስ ሲያድርግ አንጋጠው ሲመለከቱ የነበሩትን በእውነትም ተመልሶ እንደሚመጣ በለበሰው ሥጋ ተመልሶ ወደ እነርሱ
ወደዚህ የዓለምን መጨረሻ ሊያውጅ እንደሚመጣ ለሐዋርያቱ ሁሉ የነገሯቸውና ያጽናኗቸው መላእክት ነበሩ በዚያ ወቅት ማለት ነው። በጠቅላላው መላእክት በዘጸአት ምዕራፍ 23 ቁጥር 20 ላይ እንደምናገኘው እግዚአብሔር አምላክ ለሰው ልጆች ያዘጋጀላቸውን በረከት ያገኙ ዘንድ መንገዱን የሚከተሉ ዘንድ እንዲመሯቸው የሚላኩ ናቸው ማለት ነው። ቃሉም ዘጸአት ምዕራፍ 23 ቁጥር 20 ላይ በመንገድህ ይጠብቅ ዘንድ ወዳዘጋጀሁት ስፍራም ያገባህ ዘንድ እነሆ እኔ መልአክን በፊትህ እሰዳለሁ፣ በፊቱ ተጠንቀቁ፣ ስሜ በእርሱ ስለሆነ ኃጢአትን ብትሰሩ ይቅር አይልምና ብሎ በግልጽ አስቀምጦ ልናገኛለን ማለት ነው። እነዚህ የተወሰኑት ናቸው። ከነዚህም በጣምና እጅጉን የበዙ ነገራትን ስለ መላእክት ለሰው ልጅ ስለሚያደርጉት እርዳታና እኛ ከዚህ ዓለም ጉዟችን ፍጻሜውን እስከሚያገኝ ካመናቸው እና እነሱን ከተማጸናቸው ከፈተናዎች ሁሉ የሚጠብቁን ረዳቶቻችን እንደሆኑም እናምናለን፣ ተጽፎም እናገኛለን ማለት ነው በቅዱስ መጽሐፍ። ስለዚህ ቤተክርስቲያን የመላእክትን ተራዳይነት የምታምነው በመጽሐፍ ቅዱስ ድጋፍና መሰረት እንጂ እንዲሁ የሆነ አይደለም። መጽሐፍ ቅዱስ ሰፍሮና ቆጥሮ ባስቀመጠላት መሰረት መጽሐፍ ቅዱስ የነገራትን ሁሉ የምታደርግ ቤተክርስቲያን ናትና ሐዋርያዊት ናትና ሐዋርያት የነገሯትን መጽሐፍ ቅዱስ ብሉይም ሐዲስም የነገራትን ታደርጋለች እንጂ እንዲሁ የተደረገ አይደለም ማለት ነው። ምድራዊ ንጉሥ የላካቸው አገልጋዮች ሕዝብን ከዘራፊ ከወንበዴ ስለሚያድኑ ሽፍታና ሌባ የሚበዛበት አካባቢ የሚኖሩ ሰዎች እነዚህን አገልጋዮች ሲመለከቱ ደስታ፣ ሰላምና እፎይታም እንደሚሰማቸው ሁሉ እንዲሁ መላእክትም ከንጉሠ ነገሥት ክርስቶስ ተልከው ጊዜያቸው እስኪደርስ ሰማዕታትን ከእሳት ጻድቃንንም ከሞት እንዲታደጉ ስለምናምን እነርሱ ከጭንቅ ከመከራ ከዲያብሎስን ፈተና እንዲጠብቁን ማመናችን በእነርሱም መመካታችን እጅግ መጽሐፍ ቅዱሳዊና መሰረት ያለው ነገር መሆኑን ሁላችንም ልብ ልንል ይገባል ማለት ነው። በመላእክት ረዳትነት የማያምኑ አካላት መጽሐፍ ቅዱስ ውስጥ ሙሉውን ነገር እንደማይቀበሉትና እንዳፈረሱት ሊያውቁና ሊረዱ ይገባል ማለት ነው። መርጠው የተወሰኑ ቃላትን ብቻ ስለሚቀበሉ ነው እነሱ እንጂ ሙሉ መጽሐፍ ቅዱስን የሚያነቡት ከሆነ ከኦሪት ዘፍጥረት ጀምሮ እስከ ዮሐንስ ራእይ ድረስ መጽሐፍ ቅዱስ ውስጥ መላእክት ምን ያክል የሰው ልጅ እንደሚረዱና ምን ያክል ተራዳይነት እንዳላቸው ምን ያክል እንደሚያማልዱ በግልጽ የተቀመጠ ነገር ነው ማለት ነው። እንዲሁም እኛ ምእመናን መረዳት ያለብን ነገር ቅዱሳን መላእክት ለምህረትና ለተራዳይነት እንደሚላኩት ሁሉ ለመዓትና ለመቅሰፍት እንደሚላኩ ዘጸአት 23 20 ላይ የተጻፈው የመጽሐፍ ቅዱስ ቃል እንዲሁም በሉቃስ ወንጌል ምዕራፍ 1 ቁጥር 20 ላይ እንደምናገኘው ካህኑ ዘካርያስን ባለማመኑ መልአኩ የነገረውን ባለማመኑ ዱዳ ሲያደርገው ተጽፎ እናገኛለን። ስለዚህ የሰው ልጅ ሁሉ የራሱ የሆነ ጠባቂ መልአክ እንዳለው ደግሞ የማቴዎስ ወንጌል ምዕራፍ 18 ቁጥር 10 ላይና ትንቢተ ዳንኤል ምዕራፍ 4 ቁጥር 1 ላይ በግልጽ ተጽፎ ልናገኛለን ማለት ነው። እናም አንድ ሰው ኃጢአትን ሲሰራ ከሰው ተደብቆ ይሰራል፣ ነገር ግን ከእግዚአብሔር መደበቅ አይቻለውም፣ በእርሱ ፊት ሁሉ የተገለጠ ነውና ማለት ነው። አንድ ሰው በንጉሥ ፊት ዝሙትን ሆነም ስርቆትንም ሰው መግደልን እንዴት ምንም ደፍሮ ሊሰራ አይችልም። በጌታው ቀርቶ በአገልጋዩ ፊትም ሊሰራው አይችልም ማለት ነው። እኛ ግን ይህንን ሁሉ ኃጢአት በጠባቂ መልአካችን ፊት እንዲሁም በእግዚአብሔር ፊት ያለምንም ፍርሃት ስናደርግ እንገኛለን። ስለዚህ ኃጢአትን ልንሰራት ባሰብን ጊዜ ጠባቂ መልአካችን ይልቁንም ስለኛ ከፈጣሪ ምሕረትን የሚለምንልን መልአክ ከፊታችን እንዳለ ማሰብና ልብ ማለት ይገባናል ማለት ነው። እንግዲህ የመላእክትን አማላጅነት ስንመለከት ደግሞ ብዙ የመናፍቁ ዓለም ወንድሞቻችን አይናችን ግንባር ያርገው ብለው የሚክዱት አንዱ ነገር የመላእክት የቅዱሳንና የሰማዕታት እንዲሁም የጻድቃንን ምልጃና ጸሎት ነው። መጽሐፍ ቅዱስ ግን ምን ይላል ካልን ትንቢተ ዘካርያስ ምዕራፍ 1 ቁጥር 12 ላይ የእግዚአብሔር መልአክም መልሶ እንዲህ አለ፣ አቤቱ የሰራዊት ጌታ ሆይ እነዚህ 70 ዓመት የተቆጣቸው የኢየሩሳሌምና የይሁዳን ከተማዎች የማትምራቸው እስከ መቼ ነው አለ ይላል። እዚህ ላይም እንደምንመለከተው እንግዲህ የእግዚአብሔር መልአክ እያማለደና እየለመነ ለ70 ዓመታት ከመከራና በስቃይ በእግዚአብሔር ቁጣ ውስጥ ለነበሩት ህዝቦች ልመናን ሲያቀርብና ሲያማልድ እናገኘዋለን ማለት ነው። እግዚአብሔርም ልመናውንና ምልጃውን እንደተቀበለው በሌላ ቦታ በትንቢተ ዘካርያስ ምዕራፍ 1 ቁጥር 13 ላይ እዛው ቀጥሎ ማለት ነው እግዚአብሔርም መልሶ ከኔ ጋር ይነጋገር ለነበረው መልአክ መልካም እና የሚያጽናና ቃልን ተናገረው ይላል ማለት ነው። የጸሎቱን ምላሽ ሲነግረን ሌላው መላእክት በእግዚአብሔር ፊት በባለሟልነት የሚቆሙ ናቸው ብለን ስንናገር ደግሞ በሉቃስ ወንጌል ምዕራፍ 1 ቁጥር 19 ላይ እኔ በእግዚአብሔር ፊት የምቆመው ገብርኤል ነኝ ይለናል። ይህም በእግዚአብሔር ፊት የምቆመው ሲል በእግዚአብሔር ፊት ምልጃን ልመናን የማቀርበው ማለቱ ነው ማለት ነው። የምድራዊ ንጉሥ ባለሟሎች ለምነውና አማልደው ምሕረትን ለሆነ ሰው ለሆነ አካል ምሕረትን የሚያሰጡ ከሆነ ታዲያ እኛ ምክንያተ ድኅን የሚፈልግልን ለመዳናችን ምክንያትን የሚፈልግ እግዚአብሔር ደግሞ ለመማር ትንሽዬ ምክንያትን የሚሻ አምላክ በምንም አይነት ሁኔታ የእነሱን ምልጃ አልቀበልም የሚልበት ምክንያት የለም ማለት ነው።
የምቆመው ሲል የማማልደው ማለት መሆኑን ደግሞ በሌላ የመጽሐፍ ቅዱስ ክፍል በዳዊት መዝሙር 105 ቁጥር 23 ላይ እንዳያጠፋቸው ቁጣውን ይመልስ ዘንድ የተመረጠው ሙሴ በመቅሰፍት ጊዜ በፊቱ ባይቆም ኖሮ ያጠፋቸው ዘንድ ተናገረ የሚል ቃልን እናገኛለን። በግልጽ እንደምናየው እንግዲህ የእግዚአብሔር ቁጣና መቅሰፍት እስራኤላውያን በድለው በመጡ ጊዜ ሙሴ ከፊቱ በመቆሙ ተመለሰ ሲል የእግዚአብሔር መቅሰፍትን ሙሴ መቼም እንግዲህ በአካለ ስጋ በመቆሙ እሱ ስለቆመ በአካለ ስጋ ስለቆመ የሚመልሰው ሆኖ ሳይሆን ከፊቱ የቆመው በጸሎት በመልጃ በልመናና ምሕረትን በመጠየቅ ነው ማለት ነው። ስለዚህ ቅዱስ ገብርኤልም የምቆመው ሲል የማማልደው የምለምነው የእናንተን ጸሎት ከእግዚአብሔር የማደርሰው ስለእናንተ ምሕረትን የምለምነው ልክ እንደ ሙሴ ከእግዚአብሔር ቁጣ የምጠብቃችሁ ማለቱ እንደሆነ ግልጽ ነው ማለት ነው። ለቅዱሳን መላእክት እንግዲህ የሚደረገው የጸጋ ስግደት ሌላው መናፍቃንን ሲቃወሙና ያለ አግባብ የሚተረጉሙት ነገር ደግሞ ይህ ነው ማለት ነው። ይህ ስግደት ለእግዚአብሔር እንደምናቀርበው አይነት የአምልኮ ስግደት ያይደለ፣ ነገር ግን ለእርዳታና ለምልጃቸው እግዚአብሔር አምላክ ለሰጣቸው የማማለድ እና የማዳን ጸጋ ለጸጋቸው የምናደርገው ስግደት ነው ማለት ነው እንጂ እነርሱ እንደሚሉት እያመለክናቸው አይደለም። መጽሐፍ ቅዱስ ሰው እናት አባቱንም እንዲያከብር ይነግረናል። ይህ ስግደትም እንግዲህ የማክበር ስግደት ብቻ እንጂ የአምልኮ ስግደት አይደለም። ይህንንም ጉዳይ የእግዚአብሔርን ቅዱሳን ማክበር እንደሚገባ መጽሐፍ ቅዱሳዊ ማስረጃዎችን እዛው መጽሐፍ ቅዱስ ላይ ማበብና ማግኘት ይቻላል ማለት ነው። የመጀመሪያው እንግዲህ በትንቢተ ኢሳይያስ ምዕራፍ 18 ቁጥር 13 ላይ እግዚአብሔርም የቀደሰውን ክቡር ብትለው የገዛ መንገድህንም ከማድረግ ፈቃድህንም ከማግኘት ከንቱ ነገርንም ከመናገር ተከልክለህ ብታከብረው በዚያን ጊዜ በእግዚአብሔር ደስ ይልሃል ይላል። ይህ ቃል እንግዲህ እግዚአብሔር ያከበረውንና ጸጋ የሰጠውን ማክበር እንዳለብን እንዲሁም እሱን በማክበራችን እኛ ጸጋና በረከትን እንደምናገኝ የሚያስረዳን ነው ማለት ነው። ሌላው ደግሞ በኦሪት ዘፍጥረት ምዕራፍ 19 ቁጥር 1 ላይ ሁለቱም መላእክት በመሸ ጊዜ ወደ ሰዶም ገቡ፣ ሎጥም በሰዶም በር ተቀምጦ ነበር። ሎጥም ባያቸው ጊዜ ሊቀበላቸው ተነሳ፣ ፊቱንም ደፍቶ ወደ ምድር ሰገደ ይላል። እንግዲህ ይህ ቃል ለመላእክት ለምንሰጠው የምናቀርበው የጸጋ ስግደት መጽሐፍ ቅዱሳዊነት በቀጥታ ምስክር ሆኖ ተጽፎ የምናገኘው ነው ማለት ነው። መናፍቃኑ እንደሚሉት ለእነርሱ ስግደት ባያስፈልግ ኑሮ ሎጥም ባልሰገደላቸው ነበር ማለት ነው። ሌላ ደግሞ በኦሪት ዘኍልቍ የበለዓምን ታሪክ እናገኘዋለን። ቃሉም ምዕራፍ 22 ቁጥር 31 ላይ እግዚአብሔርም የበለዓምን ዓይኖች ከፈተ፣ የእግዚአብሔርን መልአክ በመንገድ ላይ ቆሞ የተመዘዘ ሰይፍን በእጁ ይዞ አየ፣ ሰገደም፣ በግንባሩም ወደቀ ይላል። ስለዚህ በለዓም የሰገደው የአምልኮ ሳይሆን የጸጋ ስግደት ነው ማለት ነው። እንዲሁም በመጽሐፈ ኢያሱ ምዕራፍ 5 ቁጥር 13 እስከ 14 ላይ ለመልአኩ የሰገደውን ስግደት እናገኛለን። ስግደት ባይገባ ኑሮ እርሱም ባልሰገደለት ነበር። በጠቅላላው ስናየው እግዚአብሔር አምላክ እኛ የሰው ልጆች እርስ በርስ እንድንከባበር ነግሮናል። ስለዚህ ለቅዱሳንና በመንፈስ ቅዱስ ለተባረኩት በረከቱ ላላቸው ዝቅ ብንልና በረከታቸውን ብንሳተፍ አምልኮ ሊባል አይችልም ማለት ነው። አንዳችን ለአንዳችን የምናደርገው ክብር አምልኮ ሊባል አይችልም። እንግዲህ ቅዱሳን መላእክትን እንዲሁም ጻድቃንን ሰማዕታትን እናከብራለን፣ የጸጋና የክብር ስግደት እንሰግዳለን የምትል ኦርቶዶክስ ቤተክርስቲያን ናት። እንዲሁም ኦርቶዶክሳውያን ናቸው። ስለዚህ እኛ የአምልኮ ስግደት አይደለም የጸጋና የክብር ስግደት ነው ካለን እንግዲህ ከኛ አያውቁም መናፍቃን። ምክንያቱም መናፍቃኑ አይደሉም ስግደቱን የሚሰግዱት፣ እኛ ኦርቶዶክሳውያን ስለሆንን እኛ የምንሰግድላቸው ለጸጋቸው ለክብራቸው እንጂ እያመለክናቸው አይደለም ብለን እኛ ከተናገረን እንግዲህ ከባለቤቱ ያወቀ ሊኖር አይችልም ማለት ነው። ስለዚህ ይህም ለመላእክት የምናደርገው ስግደትም ሆነ ለነሱ የምንሰጠው ክብር መጽሐፍ ቅዱሳዊ እንጂ እንዲሁ ዝም ብሎ የተደረገ አይደለም ማለት ነው። ያስተማረን የመከረን የአባቶቻችን አምላክ ስሙ የተመሰገነ ይሁን። የእግዚአብሔር ቸርነት የመላእክት የቅዱሳንም ተራዳይነት ጸጋና በረከታቸው አይለየን። እንደተለመደው ለቻናላችን አዲስ የሆናችሁ ቻናላችንን ሰብስክራይብ በማድረግ እንዲሁም ቤተሰብ የሆናችሁ ደግሞ ላይክ እና ሼር በማድረግ በኮሜንት ሀሳብ አስተያየታችሁን በመግለጽ አገልግሎቱን ደግፉ። በቀጣይ ቪዲዮ እስከምንገናኝ ቸር ሰንብቱ።